ሰላም ጤና ይስጥልኝ እንደምን አላችሁ እንኳን ወደ ሚሊዮን ቲዩብ በሰላም መጣችሁ። በዚህ ቻናል እንግዲህ ስለ ቢዝነስ በተለይ ደግሞ በፎሬክስ በኢንዴክስ እንዲሁም ደግሞ በስቶክ በሌሎችም ስራዎች ላይ መስራት የምትፈልጉ ሀሳቡ የሌላችሁ ሰዎች እንዴት አድርጋችሁ ይሄን ስራ መስራት እንደምትችሉ እናሳያችኋለን። ነገር ግን አንድ ነገር ሁሉም ሰው ማወቅ ያለበት ይሄ ስራ በጣም ልዩ ችሎታ አይጠይቅም ማለት ነው። የተለየ ችሎታ ሊኖራችሁ አይገባም ወይም ደግሞ የተለየ የትምህርት ደረጃም አይጠይቃችሁም። ይሄ ስራ የሚጠይቃችሁ ምንድነው? ከፍተኛ የሆነ መረጋጋት፣ በጣም ብስለት፣ እያንዳንዱን ነገሮች በትኩረት ማየት። ብስለትም አያስፈልግም ግን በትኩረት ማየትና ቴክኒኮችን በስነ ስርዓቱ መጠቀም ነው። ይሄን ካደረጋችሁ በዚህ ስራ ስኬታማ የማትሆኑበት መንገድ የለም። ሲቀጥል ደግሞ በደንብ አድርጋችሁ መለማመድ ያስፈልጋል ማለት ነው። በተረጋጋ ሁኔታ ሆናችሁ ከተለማመዳችሁ በደንብ አድርጋችሁ ፎሬክስም ይሁን ስቶክም ይሁን ኢንዴክስም ሌሎች ኮሞዲቲስ የሚባሉትንም ማንኛውንም አይነት ስራ በዚህ ዘርፍ ያሉትን ማለት ነው አንድ አይነት ነው ሀሳባቸው አንድ አይነት ነው። ማርኬት ነው፣ ገበያ ነው። ይሄ ገበያ ግን ያው ኤሌክትሮኒክ በሆነ መልኩ ነው፣ መሸጥና መግዛት ነው። በዋናነት ትሸጣላችሁ፣ ትገዛላችሁ። በርካሽ ገዝቼ በውድ መሸጥ የሚለው ሀሳብ ማለት ነው። አንድ ነገር 5 ብር ገዝታችሁ 15 ብር ከሸጣችሁት 10 ብር አተረፋችሁ ማለት ነው። ይሄም ተመሳሳይ ነው። በጣም ቀላል የሚያደርገውም ይሄ ነው። ነገር ግን ማወቅ ያለባችሁ መሰረታዊ ነገሮች አሉና እነዚህ መሰረታዊ ነገሮች ነው ማሳያችሁ ዛሬ። እንዴት ነው ምንገዛው? እንዴት አርገንስ ነው ምንሸጠው? የተለያዩ ማርኬቶች ላይ በፎሬክስ የሚሆን በኢንዴክስ እንዴት አድርገን ነው እየገዛን ምንሸጠው? እንዴት አድርገን ነው መቼ ነው ምንገዛው? ብዙ ሰው በተለያየ ገንዘብ መጠን 200 ብርም 300 ዶላርም 100 ዶላርም ይዘው ይገቡና ወደ ገበያው ያ ገንዘብ ይጠፋል፣ ይከስራል ማለት ነው። ከዛ በኋላ ተማረው ይሄዳሉ። አንዳንዶችም ደግሞ እየከሰሩ ብዙ ጊዜ ይፈጅባቸዋል ትርፋማ እስከሚሆኑ። እኔ በግሌ ብነግራችሁ በጣም ብዙ ጊዜ ይሄንን ሞክሬ ብዙ ጊዜ ያው ሉዝ አድርጌያለሁ። ግን ጊዜ ቢፈጅም መጨረሻ ላይ ሲስተም ውስጥ ስትገቡ ይለመዳልና አሁን በጣም በጥሩ ሁኔታ ለምጄዋለሁ። ስለዚህ ያን ረጅም የሆነው ልምዴን አካፍላችኋለሁ። በጣም ጠንካራ የሆነ ሀሳብ እነግራችኋለሁ። ጥሩ የሆነ ችሎታ እንዲኖራችሁም ያግዛችኋል ማለት ነው። እና ይሄ ነው በቀጥታ ላሳያችሁ እንዴት አድርገን ወደ ማርኬቱ ኢንተር ማድረግ እንደምንችል። ሁለት አይነት የገበያውን የምታዩባቸው ሁለት አይነት ምልክቶች አሉ። ምልክቶች ልበላቸው። በእንግሊዘኛው ባር ቻርት የሚባል አለ። የተለያዩ ባሮች ናቸው። ባር ማለት ለምሳሌ 4 ማዕዘን የሆነ መስመር ማለት ነው። ነገር ለምሳሌ ባጭር አማርኛ አንዱን ባር ላይ አውጣና ላሳያችሁ እዚህ ላይ። ይሄ የምታዩት ዱላ የሚመስለው ወይም ስቲክ የሚመስለው ባር ይባላል። ባር ቻርት በሙሉ ይሄ አጠቃላይ ይሄ ቻርቱ የምትመለከቱት ይሄ ክሪስማስ የሚመስለው አረንጓዴ እና ቀይ ባሮች ይታዩዋቸዋል። አረንጓዴ ባሮች ምንድነው? ቡሊሽ የሚባለውን ነገር የሚያሳያችሁ ነው። ቀዩ ደግሞ ቤሪሽ የሚባለውን ነገር የምታዩበት ነው። እንግዲህ ስለነዚህ ባሮች ካሳየኋችሁ ይሄ አረንጓዴው እንግዲህ ቡሊሽ ነው። አረንጓዴ ሲሆን ትገዛላችሁ። አረንጓዴ ማለት
ወደ ላይ ይወጣል ማለት ነው ገበያው። ቀይ ሲሆን ደግሞ ትሸጣላችሁ። ይሄ በጣም በጣም ቤዚክ የሆነው ሀሳብ ነው። ምንም ሀሳብ ለሌላቸው ሰዎች ነው። ምንም ሀሳብ ለሌላቸው እንግዲህ ከቤዚክ ለመጀመር ስላሰብኩ ነው ወደዛ የገባሁት። ባር ቻርት ይባላል። ይሄ ትንሽ ከፍ አድርጌ ሳሳያችሁ ለምሳሌ ይሄ ባር ይታያችኋል። አንዱ ይሄ ሰዓቱ የ5 ሚኒት ቻርት ይባላል አጠቃላይ ይሄ። ምክንያቱም እዚህ ጋር እንደምታዩት እቺና 5 ደቂቃ እዚህ ጋር ትታያችኋለች። የ5 ደቂቃ እዚህ ጋር ሰዓቱን መቀየር ይችላልላችሁ። ለምሳሌ የቀኑን ባረገው ይውላችሁ የቀን የአንድ ቀን ሙሉ ይሄ አንድ ባር ይባላል። የቀኑ ሙሉ ማለት ነው። ይሄኛው ባር ደግሞ የትላንት ነው የሙሉ ቀን ገበያው ትላንትና ወደ ላይ ይወጣ ነበረ ወይም ደግሞ ቡሊሽ ነበረ። ከትላንት ወዲያ ደግሞ ገበያው ቤሪሽ ነበረ። ቀይ ነው አያችሁት? የቤሪሽ ባር ይባላል። ይሄኛውም ደግሞ ከዛ በፊት ቡሊሽ ነበረ፣ አረንጓዴ ነው። ገበያው ጥሩ ነበረ፣ እየወጣ ነው። እዚህ ደግሞ ቤሪሽ ነበረ፣ ገበያው እየወረደ ነበረ ማለት ነው። እዚህ ጋር ደግሞ እንደምታዩት ይኸውላችሁ እዚህ ቀኑ ላይ ሳደርገው ራሱ ምን ይታያችኋል? ከስር ቀኑን ያሳያችኋል። እዚህ ጋር ያያችሁት ስንት ይላል? 6ኛው ወር 12 2025 በዛች ቀን የነበረው ሙሉ ቀን ይሄ ነበረ። በምን አወቃችሁ ቀን የቀን መሆኑን? እዚህ ጋር ምን ይላል? ዴይሊ ይላል። የቀን ነው ያንዱ ቀን። ይሄ ደግሞ የዛሬው ማለት ነው። ምን ማለት ነው? በ6ኛው ወር በ13 በቀን 13 2025 ላይ ይሄው እዚህ ጋር እንደምታዩት እዚች ጋር ይሄው ይታያችኋል መስቀሏ ያለችባት ማለት ነው። በዛ ቀን ገበያ ወርዶ ነበረ። ይቺ እዚች ጋር የምታዩት ወደ ቆይ በእንትን ላሳያችሁ በደንብ ግልጽ እንዲሆን። እዚች ጋር የምታዩት ያትቺ እዚች ጋር የምታዩት እቺ አረንጓዴዋ ነገር አያችኋት? እቺ አረንጓዴዋ ወደ ሌፍት ሄደችው እቺ ማለት ነች። እቺኛዋ ማለት ነች። አረንጓዴዋ ነገር ኦፕኒንግ ባር ትባላለች። ኦፕኒንግ ባሩ ኦፕን ያደረገው እዚህ ጋር ነው። ከዛ የት ወረደ? እዚህ ጋር ዘጋ። አያችኋት? እቺ ወደ ቀኝ ሲዘጋ ወደ ቀኝ ነው፣ ሲከፍት ሁሌ ወደ ግራ ነው የሚከፍተው። አያችሁት? ስለዚህ ሁሌ ይሄ ኦፕኒንግ ባር፣ ይሄ ደግሞ ክሎዚንግ ባር ይባላል ማለት ነው። ስለዚህ በዚህ ላይ ከፈተ፣ ታች ዘጋ፣ ቤሪሽ ይባላል ማለት ነው። ቡሊሽ ቢሆን ኖሮ ደግሞ ምንድነው የሚያደርገው? ከታች ገበያውን ጀመረ፣ ገበያው ተጀመረ። ሁሌ የሚከፍተው ወዴት ነው ብያችኋለሁ? ወደ ግራ ነው። ኦፕኒንግ ባሯ ያያችሁት ወደዚህ ወደ ግራ ነች፣ እቺ ጭረቷ ማለት ነች። ይሄ ባር ቻርት እያሳየኋችሁ ነው። ካንድል ስቲክ አይደለም። ዛ ካንድል ስቲክ አሳያችኋለሁ በኋላ። ዊክ ምናምን የሚባል ነገር አለ ካንድል ስቲክ ላይ። እኔ አሁን እያሳየኋችሁ ያለው ባር ቻርት ስለሆነ ነው። ባር ቻርት በጣም ጠቃሚ ነው። በብዛት አሁን ለምሳሌ ሪተለር የሚባሉት አሁን እንደኔ አይነት ወይም ደግሞ ማንኛውም ሰው ዝም ብለን በየቤታችን የምንሰራው ካንድል ስቲክ ነው የምንጠቀመው። ይሄ ግን ባር ቻርት ባንኮች ምናምን የሚጠቀሙበት ነው። በጣም ቆንጆና ከለመዳችሁት ከፍተኛ የሆነ ችሎታ ካላችሁ በጣም ቆንጆ የሚባለው የማርኬት አናላይሲስ ቴክኒክ ነው። በጣም ቆንጆ ነው ማለት ነው። በባር ቻርት መስራት ፕሮፌሽናል የሆነ ስራ ነው። እና እዚህ ጋር ኦፕኒንግ ነው፣ ክሎዚንጉ ይሄ ነው፣ ወደ ራይት ይዘጋል። ስለዚህ ይሄ ቡሊሽ ነው ማለት ነው። የየቀን ነው። አሁን ይሄ እንግዲህ ሙሉ የአንዱ ስቲክ የአንድ ቀን ነው። አንዱ ስቲክ ማለት ነው። ይሄም የአንድ ቀን ሙሉ ቀን ነው እንደምታዩት። ይሄም የአንድ ቀን ነው። ይኸውላችሁ እዚህ ጋር ይሄ የአንድ ቀን ነው ማለት ነው ሙሉ። ይሄም ደግሞ የሌላ ቀን ነው ማለት ነው። ስለዚህ አሁን አንድ ጥያቄ ልጠይቃችሁ። ይሄ ቡሊሽ ነው ቢሪሽ ቢላችሁ አንድ ሰው ይሄ ቡሊሽ ነው ቢሪሽ ቢላችሁ ቡሊሽ ነው። ለምንድን ነው ቡሊሽ የሆነው? ምክንያቱ አረንጓዴ ነው። በቃ አረንጓዴ ከሆነ ቡሊሽ ነው። ይሄስ ይሄኛው ደግሞ ቤሪሽ ነው። በቃ ቀይ ነው አይደለ? ቀይ ከሆነ ቤሪሽ ነው የቀኑ ማለት ነው፣ የዛን ቀን። ይሄኛውስ ቡሊሽ ነው፣ አረንጓዴ ነው። ይሄኛውስ አረንጓዴ ነው፣ ቡሊሽ ነው።
ቆንጆ እያደገ ነው ማለት ነው። ይሄ ደግሞ ቡሊሽ ነው፣ ይሄም ቡሊሽ ነው፣ ይሄስ ቤሪሽ ነው። ለምን? ቀይ ነው። ቀይ ከሆኑ ሁሌ ቤሪሽ ናቸው፣ አረንጓዴ ከሆኑ ደግሞ ቡሊሽ ናቸው ማለት ነው። ስለዚህ አሁን ስለ ባር ቻርት ነው የነገርኳችሁ። ሁለት አይነት ቻርቶች አሉ። በተለይ ፎሬክስ የምትሰሩ ሰዎች በባር ቻርት የምትሰሩ ከሆነ ከፍተኛ የሆነ ችሎታ በባር ቻርት ካላችሁ ስኬታማ የመሆናችሁ መጠን ይጨምራል። ባር ቻርት በጣም 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 ቆንጆ ነገር ነው። ኦፍ ኮርስ ካንድል ስቲክም ጥሩ ነው፣ እንደ ችሎታችሁ ነው፣ ያው እንደለመዳችሁት። ይሄ ጥሩ ነው የሚባል ነገር ባይኖርም ግን እኔ ባር ቻርት በጣም ደስ ይለኛል፣ በጣም ቆንጆ ነው እና ይሄ ባር ቻርት ነው። ስለ ባር ቻርት እንግዲህ ይሄን ያህል ካልኳችሁ የየቀኑ ነው። እንደምታዩት ይሄ ዴይሊ ባር ቻርቶች ናቸው እነዚህ እያንዳንዳቸው ማለት ነው። ዴይሊ ባር ቻርት ናቸው። ይሄን እላችኋለሁ። ስለዚህ አሁን እንዴት አድርገን ነው ገበያውን የምንገባውና የምንሸጠው የሚለው ውስጥ እንግባ። አሁን ለምሳሌ በለንደን ታይም አንዳንድ ሰዎች የምትሰሩ አላችሁ። የለንደን ታይም ተጠቅማችሁ በለንደን ኦፕኒንግ የኤዥያ ኦፕኒንግ ተጠቅማችሁ የምትሰሩ አላችሁ። የኤዥያ ማርኬት ሲከፈት፣ ኤዥያ ማርኬት ማለት የምስራቁ ዓለም ገበያ ነው። የተለያየ ሰዓት አለው ይሄ ገበያው የሚከፈትበትና የኒውዮርክ ታይም የሚባል አለ። በኢስተርን ታይም 9 ሰዓት ተኩል ላይ ጠዋት የሚከፈት አለ። በለንደን ደግሞ እንደዚሁ የሚከፈት አለ። ስለዚህ በማንኛውም ሁሉ በማንኛው ሰዓት ችግር የለም። ዋናው ሀሳቡን መያዛችሁ ነው። ሀሳቡ ነው ዋናውና ለምሳሌ ይሄ ባር ቻርት ቀይ ነው። ገበያው ጋር ስትገቡ ማለት ነው፣ በፈለጋችሁ ሰዓት ግቡ። በለንደን ከሆነ በለንደን ኦፍ ኮርስ የምትገቡበትን ሰዓት ማወቅ አለባችሁ። ከፍተኛ የሆነ ገበያው ለምሳሌ በአገር ቤት ወይም በመርካቶ ብትሄዱ፣ መርካቶ ማታ ከምትሄዱ ይልቅ ቀን ብትሄዱ ገበያው አሪፍ ሊሆን ይችላል። ለምን? ቀን ብዙ ሰው ይሄዳል እና ገበያው በደመቀበት ሰዓት ነው ወደ ገበያው መሄድ ያለባችሁ። ለምን? ሁሉም ስለሚሳተፍ ገበያው የደራ ይሆናል ማለት ነው። ስለዚህ ሰዓቱን እናንተ እንግዲህ ባላችሁበት የታይም ዞን መሰረት ነው የምትገቡት። በኒውዮርክ ታይም የምትጠቀሙ ለምሳሌ በአሜሪካ ምናምን የምትኖሩ ሰዎች የኒውዮርክ ታይምን ወይም ደግሞ የፓሲፊክ ታይምን ተጠቅማችሁ ገበያው ከ9 ተኩል እስከ አይ ቲንክ 3 ፒኤም ከ9:30 ኤኤም እስከ 3 ፒኤም በሴንትራል ታይም ወይም በኢስተርን ታይም አለ። በፓሲፊክ ደግሞ ከ6:30 እስከ 1 ፒኤም አካባቢ ነው ማለት ነው ገበያው የሚሰራው። ማታም አፍተር አወር ይባላል። ሁለት ገበያዎች አሉ፣ ሁለት ታይሞች አሉ የሚሰሩ፣ በአፍተር አወር እና ቢፎር አወር የሚባሉ አሉ። ሌላ ጊዜ ስለዚህ ጉዳይ አወራችኋለሁ። ዛሬ ግን ስለ አናላይሲሱ ነው የምነግራችሁ። ስለዚህ ስትገቡ ወደ ገበያው ይሄንን ታገኛላችሁ። ቀይ ሆኖ የቀኑ ካገኛችሁ ዛሬ ቤሪሽ ነው ማለት ነው። መግዛት የለባችሁም በዛሬው ማለት ነው። ይሄ ቀይ ነው የበራው። ቀይ ከሆነ ቤሪሽ ነው ገበያ። ኦኬ ቼክ ታደርጋላችሁ። ቤሪሽ ነው ማለት ነው። ቤሪሽ ከሆነ ኦኬ የቀኑ ቤሪሽ ነው። እስቲ የሳምንቱስ ብላችሁ ቼክ ታደርጋላችሁ። ከሳምንቱ ትጀምራላችሁ። የሳምንቱም ይኸውላችሁ፣ አያችሁት? ይሄ አሁን ዊክሊ ይላል። አያችሁ እዚህ ጋር ዊክሊ ይላል። እዚህ ጋር ይታያችሁ ከሆነ እዚህ ጋር ማለት ነው። ይኸውላችሁ ይሄ እዚህ ጋር ዊክሊ ቻርቱ ይታያችሁ ከሆነ ማለት ነው። ስለዚህ እሱ ጋር ስታዩት እንዴት ነው ያረኩት? ዊክሊ ያረኩት እዚህ ጋር መጥቼ መቀየር እችላለሁ። ይኸውላችሁ ዴይሊ ይላል፣ ዊክሊ ይላል፣ መንዝሊ ማየት ይችላላችሁ። የወሩ ግን ይኸውላችሁ ቡሊሽ ነው። ወሩ በሙሉ ማርኬቱ አልወደቀም። የወሩ ይሄው እንደምታዩት አረንጓዴ ነው። ስለዚህ የወሩ ቆንጆ ነው። ነገር ግን የሳምንቱ ገበያ በሆነ ምክንያት ገበያው ወርዷል። የቀኑን ደግሞ ቼክ ታደርጋላችሁ። ኦኬ ሳምንቱ ከወረደ እናንተ ወሩ ጋር መሄድ የለባችሁም። ለምን? ወሩ ጋር የሚሄዱ ሰዎች በጣም ግዙፍ ካፒታል ያላቸው ለአንድ ወር ለምናምን ቁጭ አንዴ ገዝተው የሚጠብቁ ናቸው። እናንተ ግን ያን ያህል አቅም ስለሌላችሁ ወዲያው ገብታችሁ መውጣት ስለሆነ የሳምንቱን ታያላችሁ። ቀይ ነው። ኦኬ ይሄ ገበያ አይወጣም ወደ ላይ፣ ስለዚህ መግዛት አታስቡም ማለት ነው። ከዛ የቀኑን ትሄዳላችሁ። የቀኑም እንደምታዩት
ቀይ ነው። ይሄው እንደምታዩ የቀኑ እዚህ ጋር ቀይ ነው ማለት ነው። እንደሚታይ ይሄ ይታያችሁ ከሆነ እዚህ ጋር ይሄው ቀይ ነው። አታዩትም? ቀይ ነው ማለት ነው። ስለዚህ ይሄ ቀይ ነው የቀኑ። እሱን ቼክ ታደርጋላችሁ። ኦኬ። ስለዚህ የቀኑን ቼክ ካደረኩ በኋላ ትመጡና የ4 ሰዓቱን ትሄዳላችሁ። ደግሞ እንደገና የ4 አወሩን 4 አወር ላይ ስትመጡ አያችሁት እዚህ ጋር 4 አወሩም ላይ ይሄው 4 ሰዓት 240 ደቂቃ ማለት ነው። 4 ሰዓት ማለት እዚህ ጋር በ200 በደቂቃ ነው ያስቀመጠው። እዚህ ጋር ግን ይታያችሁ ከሆነ ይሄው 4 አወር ይላል። ይሄው እዚህ ጋር የቀየርኩበት ማለት ነው። ቀይ ነው። ኦኬ። የ4 ሰዓቱን ቀይ ነው እዚህ። ስለዚህ የ4 ሰዓቱን ቀይ ከሆነ ይሄ ነገር ማርኬቱ እየወረደ ነው ማለት ነው። ከዛ ወዴት ትሄዳላችሁ? ወደ 15 ደቂቃ ደግሞ ትሄዳላችሁ። ምክንያቱም ዝቅ እያላችሁ መሄድ አለባችሁ። የ15 ሚኒቱ ቻርትም ይሄው እንደምታዩት እዚህ ጋር ባር ቻርቱ ቀይ ነው። የ15 ሚኒቱ ይሄውላችሁ ይታያችሁ ከሆነ እዚህ ጋር የ15 ሚኒቱ ራሱ ባር ቻርት ቀይ ነው ማለት ነው። አጠቃላይ 15 ሚኒቱን ባር ቻርቱ ቀይ ነው። ቀይ ከሆነ ኦኬ ይሄ ነገር ገበያው እየወረደ ነው። መጨረሻ ላይ ወደ 5 ሚኒት ትመጣላችሁ። ይሄውላችሁ የ5 ሚኒቱ ቀይ ነው ማለት ነው። ኦፍ ኮርስ እዚህ ጋር አይደለም ሁሉም ሰዓት የሚሆነው። የሁሉንም ሰዓት የ5 ሚኒቱ ቀይ ነው። ኦፍ ኮርስ ይሄ የ5 ሚኒት ባር ቻርት ነው። ነገር ግን እንዳጠቃላይ ማየት አለባችሁ። ሁሉንም 5 ሚኒቱ ላይ መታችሁ እዚህ ጋር አታዩትም? ይኸውላችሁ ይሄው ገበያው እንዳጠቃላይ ይሄው እንደምታዩት ከዚህ ጀምሮ ገበያው እንደምታዩት ይኸውላችሁ ከዚህ ጀምሮ ቁልቁል እየወረደ ነው። በቃ እንደምታዩት ነው። ከፈለጋችሁ ከፍ አድርጋችሁ ብታዩት ራሱ ይሄው እንዳጠቃላይ ይኸውላችሁ ይሄው ከዚህ ጀምራችሁ ብታዩት ይኸውላችሁ ገበያው እንዳጠቃላይ እየወረደ ነው ማለት ነው። ዳውን ትሬንድ ነው ይባላል። እና በዚህ ምክንያት ገበያው እየወረደ ነው ማለት ነው። ወይም ደግሞ በሌላ አባባል ምንድነው? በሌላ አባባል በቴክኒካል አናላይሲስ የሚጠሩት ሰዎች ምን ይሉታል? ትሬንዱ ይሉታል። ትሬንድ ይሄ ትሬንድ ላይን ይባላል። ይሄ ማሰምረው ነገር ይኸውላችሁ ይሄ ትሬንዱ ምንድነው ይባላል? ዳውን ትሬንድ ነው። ምክንያቱም ዳውን ማለት ቁልቁል የሚወርድ ማለት ነው። ዳውን ትሬንድ ነው ማለት ነው ይሄ። ስለዚህ በዚህ ምክንያት ገበያው ወደ ታች ነው። ነገር ግን አሁን እንደምታዩት ይሄ ትሬንድ ይታያችኋል። እንግዲህ ይሄ ትሬንድ ስታዩ ይኸውላችሁ አሁን ይሄ መስመር አለ። ይሄ መስመር ይኸውላችሁ እንደዚህ ሳሰምር ይኸውላችሁ ይሄንን መስመር ሳሰምር አያችሁ ሁለቱም ፖይንቶች አገናኘዋቸው። ይሄንንና ይሄንን ሳገናኘው ምን ሆነ? ይሄ ፖይንት እና ይሄ ፖይንት ሲገናኙ ይሄ ፖይንት ትንሽ ከፍ ያለ ነው። ይሄ ደግሞ ትንሽ ዝቅ ያለ ነው አይደለ? ኦኬ ይሄን መስመር ባስቀጥለው አያችሁት? እንዲህ ቢቀጥል አያችሁ እዚህ ጋር ብታቆሙ ገበያው አያችሁትን ይወርድና ተመልሶ ከዚህ መስመር ላይ ነጥሮ ይመለሳል ማለት ነው። አያችሁት? ገበያው እንዴት መጣ? እንደዚህ ወረደ። ከዛስ ተመልሶ ይወጣል። አያችሁት? ቅድም ያሰመራችሁት መስመር ላይ እዚህ ጋር እንዲያሰመራችሁት መስመር ላይ ነጥሮ ይመለሳል። ይኸውላችሁ ነጥሮ ይመለሳል። ከዛ ደግሞ እንደገና ተመልሶ ይወጣል። እዛ ሰመራችሁት ትሬንድ ላይ ነጥሮ ይመለሳል፣ ይወርዳል። አያችሁ ይሄ መስመር ይመራችኋል ማለት ነው። እንደዚህ አንድ ያስመራችሁ ገበያ አሁን እዚህ ጋር ምንድነው የሚያረጋል ብዬ የምጠብቀው አሁን እዚህ ይሄ ገበያ ትንሽ ይወርድና እዚህ አካባቢ ከወረደ በኋላ ይኸውላችሁ እዚህ አካባቢ ከወረደ በኋላ እዚህ አካባቢ ሊደርስ ይችላል። እንደውም እንደዚህ አካባቢ ይወርዳል። ለምንድን ነው የሚወርደው መሰላችሁ? ሌላ ጊዜ አወራችኋለሁ። ይሄ ሬዚስታንስ ዞን ይባላል። ይሄ ሬዚስታንስ ዞን ስለሆነ ብዙ ሰዎች እዚህ ጋር መግዛት ይፈልጋሉ። ስለሚጠብቁት ሊገዙት ገበያው እዚህ ከደረሰ በኋላ የሚፈልገውን ያክል የሚገዙ ሰዎች ስላሉ ሲገዙት ያድጋል አይደል? ገበያው ብዙ ሰው ገዢ ሲኖረው አንድ ነገር ያድጋል አይደል? ዋጋው ይጨምራል ማለት ነው። ብዙ ገበያ ስላለ እዚህ ገዢዎች አሉ እዚህ ጋር ከፍተኛ። ለምን እዚህ ጋር ያያችሁ ብዙ ገዢዎች ነበሩ ቅድም ልምድ አለው እዚህ ጋር ገበያው። ስለዚህ ይመጣና ከዚህም ይመለሳል። ለምን እዚህ ብዙ ገዢዎች ስለነበሩ በዚህ ትክክል ሄዳችሁ እዚህ ጋር ብዙ ገዢ ይኖራል ማለት ነው። ይጠብቁታል። ለምን ቅድም እዚህ ጋር ብዙ ተገዝቶ ነበር
ሰዎች አሁንም እዚህ ይጠብቃሉ ለምን እንደ ቀድሞ ይመለሳል ብለው። ስለዚህ ይጠብቁትና ሲገዙት ገበያው ያድግና ይወጣል። አሁንም እዚህ ጋር ይነጥራል ብለን እንጠብቃለን። ያው ኦፍ ኮርስ 100% አይደለም ግን 100% ላይሆን ይችላል፣ ላይመለስ ሊያልፍም ይችላል እኮ ይሄንን አያችሁ ትንሽ አለፍ ሊልም ይችላል። ነገር ግን እዚህ አካባቢ ነጥሮ ተመልሶ ይወርዳል ማለት ነው ገበያው። እንደዚህ ያለ ገበያው ይቀጥላል ማለት ነው። ይሄ ነው ማለት ነው። እንደዚህ ያደረገ ነው ማለት ነው ገበያው የሚቀጥለው። ስለዚህ በዚህ መሰረት ማርኬት እንዴት አርጋችሁ ፎሬክስ ምሰሩን ብትሆኑ ወይም ደግሞ ስቶክ ወይም ኢንዴክስ መስራት እንደምትችሉ እንግዲህ ዝም ብሎ ለጀማሪዎች የሚሆን ነው እንጂ ብዙ ጥልቀት ገብቼ እንትን አላልኩትም ማለት ነው፣ አላሳያችሁም። በተለይ ከዚህ ቪዲዮ በኋላ ጠንከር ያደረኩት መሄድ አይቀርም። በጣም ብዙ ቴክኒኮች ያሳያችኋለሁ። እንደምታዩት ይሄ ያሳየኋችሁ በባር ቻርት ነው ማለት ነው። ይኸውላችሁ እንደምታዩት ይሄ ባር ቻርት ነው የሚባለው እንዳያችሁት ማለት ነው። ባር ቻርት ነው። በሚቀጥለው ቪዲዮ ማሳያችሁ ስለምንድነው ማለት ይሆናል። ስለ ሰፖርት ሬዚስታንስ ስለሚባሉ ነገሮች በደንብ አድርጌ አወራችኋለሁ። ኦፍ ኮርስ ስለ ካንድል ስቲክ ትንሽ ልበላችሁ፣ ምክንያቱም አሁን ስለ ባር ቻርት ስላወራችሁ ማለት ነው። ዛሬ ስለ ትሬንድ እና ስለ ባር ቻርትን የነገርኳችሁ። ትሬንድ ማለት እንግዲህ ይሄ አሁን እንደምታዩት እዚህ እንደምታዩት ይሄ ዳውን ትሬንድ ይባላል ማለት ነው። እንደዚህ ሲሆን ደግሞ ከዚህ ይኸውላችሁ ወደ ላይ ሲወጣ ደግሞ አፕ ትሬንድ ይባላል ማለት ነው። አንዳንድ ሰው አሁን እዚህ ምን ይጠይቀኛል፣ ጥያቄ ሊመጣበት ይችላል። ይሄንን ሲያይ ኦኬ ገበያው እንደዚህ እንደሚወጣ በምን አውቃለሁ? እንደዚህስ እንደሚወርድ በምን አውቃለሁ? ከዚህ ሳልፎስ ቢሄድ ከዚህስ ወደ ላይ እንደዚህ ቢወጣስ በምን ይታወቃል? ኦኬ እነግራችኋለሁ። በጣም ቀላል ዘዴ አለ፣ ሲምፕል የሆነ ቴክኒክ አለ። እንዴት እዚህ ጋር ሊመለስ እንደቻለ የምታውቁበት መንገዶች አሉ። በጣም ቀላል መንገዶች አሉ። በተለይ በትክክል አውቃችሁ ገበያው ላይ ገብታችሁ ይሄን የመሰለ ቆንጆ ገንዘብ እዚህ እስከሚወርድ ድረስ በጣም ብዙ ገንዘብ መስራት ይችላል። ተመልከቱ እዚህ ጋር አሁን እንደምታዩት ይኸው ከ6028 ጀምሮ እስከ እዚህ አሁን ከዚህ ጋር ከ6028 ጀምራችሁ እዚህ ድረስ እንኳን ብትወርዱ 5992 ማለት በጣም ብዙ ፖይንት ነው። በአምስት ነው የምታባዙት። ጥሩ ገንዘብ ማግኘት ቻላችሁ ማለት ነው። ይሄን ያክል ወደ ታች ሲወርድ ማርኬቱ ማለት ነው። ስለዚህ እንዴት አድርጌ ነው ማውቀው ለምትሉ ሰዎች በደንብ አሳያችኋለሁ በቀጣዩ ቀን ማለት ነው። እና ስለዚህ አሁን በቀጥታ ማሳያችሁ ምንድነው እንዴት ነው ካንድል ስቲክን የምንጠቀመው የሚለውን ደግሞ ላሳያችሁ። እዚህ ጋር ካንድል ስቲክ እንዴት እንደምትጠቀሙ ማለት ነው። ካንድል ስቲኩን ልቀይርላችሁ። ኦኬ እዚህ እንምጣና ካንድል ስቲክ ባር። ኦኬ እኔ የምጠቀመው ሶፍትዌር ሲየራ ቻርት ስለሚባል ነው። ትሬዲንግ ቪው የምትጠቀሙ ወይም ሌላ የምትጠቀሙ ካላችሁ ኮሜንት ላይ ጻፉልኝና በእናንተ በምትፈልጉት አይነት ሶፍትዌር አሳያችኋለሁ። ምክንያቱም እኔ ደስ የሚለኝ ሶፍትዌር ይሄኛው ስለሆነ ቀላል ነው እና ደግሞ በደንብ ስለሚያሳይ ነው። ካንድል ስቲክ ደግሞ ይሄ ነው። ይሄን የምታዩት ካንድል ስቲክ ይባላል። ካንድል ስቲኮች እንግዲህ እንደምታዩት እዚህ ጋር የተለያዩ አይነት ካንድሎች አሉ። ይሄ ያው ቅድም ያልኳችሁ ቡሊሽ የሚባል ነው። አረንጓዴ ሲሆን ሁሌ ቡሊሽ ነው። ይሄ ፉል ካንድል ይባላል። ይኸውላችሁ እንደምታዩት ምንም ዊክ የለውም። ዊክ ማለት እንደዚች አይነት ቀጭን መስመር ሲወጣ ዊክ አለው ይባላል ማለት ነው። ስለዚህ ካንድል ስቲክ ማለት እንግዲህ ቀዩ ካንድል ማለት ሻማ ነው አይደለ? ቀይ ሻማ ካያችሁ ቤሪሽ ሆነ ማለት ነው። አረንጓዴ ካያችሁ ደግሞ ቡሊሽ ሆነ ማለት ነው። ስለዚህ ይሄ ነው እና ካንድል ስቲክ ማለት ይሄ ደግሞ ቀጭኖቹ እነዚህ ቀጫጭኖቹ መስመሮች መርፌ የሚመስሉት ማለት ነው ዊክ ይባላሉ። ዊክ ምንድነው? ዊክ ለምን ይጠቅማል? ምን አይነት ካንድሎች አሉ? ዶጂ፣ ሃመር፣ ኢንገልፊንግ ምናምን የሚባሉ የተለያየ ስም ያላቸው ሃንጊንግ ማን የሚባሉ የተለያዩ ካንድል አይነቶች አሉና ሌላ ጊዜ በደንብ ስለነዚህ ስለያንዳንዳቸው ካንድሎች በደንብ አወራቸዋለሁ። ብዙም አትጠቀሙበትም እውነት ለመናገር ግን ለማወቅ ያክል ማወቁ ጥሩ ነው። ኦፍ ኮርስ ይጠቅማሉ ለአንዳንድ ነገር
ሞር እኔ ማሳያችሁ ትሬንድ እንዴት እንደምትይዙ ትሬንድ ተከታይ ከሆናችሁ ወይም ደግሞ በትሬንድን በማወቅ ጥሩ የሆነ ቋሚ የሆነ ገቢ እንዴት ማግኘት እንደምትችሉ ነው እንጂ ሞር ዲቴይልም ገብቼ ኦፍ ኮርስ ስለ ካንድል ስቲክ ስለ ዊክ ስለ ባር ቻርት ቅድም ስላሳየኋችሁ ይሄ ደግሞ ካንድል ነው። አብዛኛው ፎሬክስ የሚሰሩ ልጆች አሁን ኢትዮጵያ ውስጥ ያሉ በተለያየ ዓለም የሚኖሩ አበሾችም ሆነ ሌላ ሰዎች ፎሬክስ የሚጠቀሟቸው እነዚህ ነው። ይሄ ካንድል ስቲክ ቻርት ነው የሚጠቀሙት። ቆንጆ ነው ኦፍ ኮርስ ለማየትም ይመቻል። ግን እኔ እነዚህ ዊኮችን መርሾቹን አይመቹኝምና በዛ ምክንያት ካንድል ስቲክ አልጠቀምም። ባር ቻርት ነው ደስ የሚለኝ። ባር ቻርት ሞር ፕሮፌሽናል የሆነ ትሬድ የምናደርግበት የማርኬት አናላይሲስ ቴክኒክ ስለሆነ ማለት ነው። ስለዚህ አሁን ይሄ ካንድል ስቲክ በማዋይት እንዴት ነው አሁን ይኸውላችሁ፣ አሁን ለምሳሌ እዚህ ጋር ገበያው ይኸውላችሁ እዚህ ቀደም እንዳልኳችሁ አሁን ይሄ ቀጥታ እንደዚህ ወጣ። ልብ ብላችሁ ተመልከቱ። አሁን እዚህ ጋር ይኸውላችሁ ገበያው እንዴት ይወጣል አይደል? ተመልሶ ይወርድና ይኸውላችሁ እዚህ ትሬንዱ ላይ ነጥሮ ይመለስ። ይሄ ትሬንድ ነው ብያችኋል አይደል? ቅድም አፕ ትሬንድ ይባላል። አሁን ይሄ ገበያው ምንድነው ያለ ነው? ይወጣ ነው፣ ቡሊሽ ነው ማለት ነው። ስለዚህ አፕ ትሬንድ ነው። ይኸውላችሁ ይወጣል፣ ይመጣል፣ ይነጥሮ ይመለሳል። ከዛ ይኸውላችሁ እዚህ ወረደ፣ ነጥሮ ተመለሰ። አሁንም ይመጣል፣ እዚህ ላይ ነጥሮ ይመለሳል። አያችሁት? አሁንም ይመጣል፣ እዚህ ነጥሮ ይመለሳል ማለት ነው። ከዛ ይመጣል እንደዚህ ያደረገ ያው ኦፍ ኮርስ ሁሌ እዚህ ላይ አርፍም። ያው እዚህ ላይ ሁሌ ይረፍ ማለት አትችሉም። ያው አካባቢው ላይ አርፎ ይመለሳል ማለት ነው። እንደዚህ ያለ ይቀጥላል። ኦፍ ኮርስ መጨረሻ ላይ አያችሁ ይሄን አሁን ባስቀጥለው እንደዚህ አድርጌ ባስቀጥለው ይኸውላችሁ እንደዚህ አለፍ ይላል። አንዳንድ ጊዜ አያችሁ ይኸውላችሁ በደንብ ይዩት። ይሄን ላስቀጥለው እንደዚህ ይኸውላችሁ ይሄ እንደዚህ ይመጣል። ይኸውላችሁ ይሄ አለፈ አይደል? አሁን ሙሉ በሙሉ ሄደ። በቃ ከዚህ በኋላ ታቆማላችሁ። ለምን? ትሬንዱ ተቀየረ ማለት ነው። ዳውን ትሬንድ ሆነ ማለት ነው። ይሄንን የናንተን ያሰመራችሁን ይሄ ረጅም መስመር ከታች ጀምራችሁ የመጣችሁበትን መስመር ጥሶት ወረደ ማለት ነው። ዳውን ትሬንድ ተቀየረ ይባላል። ትሬንድ ሲቀየር በቃ ገበያው ምን ሊሆን ማለት ነው? አሁን ደግሞ ዳውን ትሬንድ ሊሆን ነው ማለት ነው። ይሄን ይመስላል እና ማርኬት አናላይሲስ ዛሬ ኢንትሮዳክሽን ነው፣ ለመተዋወቅ ያክል ነው። ወደፊት ስለ ትሬዲንግ ሳይኮሎጂ፣ መኒ ማኔጅመንት እንዴት አድርጋችሁ ገንዘባችሁን በትንሽ ገንዘብ ጥሩ አድርጋችሁ መስራት እንደምትችሉ፣ እንዴት ጥሩ የሆነ ስብዕና ገንብታችሁ በትሬዲንግ ብዙ ሰው መርዳት የምትችሉበትን ገቢ ማግኘት እንደምትችሉ፣ እንዲሁም ደግሞ ፎሬክስ ብቻውን አሳያችኋለሁ። ስለ ፎሬክስ ብቻ ማለት ነው። ጥልቅ ብዬ ዛሬ እንግዲህ የጀማሪዎች ነው፣ በጣም የጀማሪዎች ነው። አድቫንስ ሌቭል ወይ መካከለኛ ሌቭል ላይ ያላችሁትን አይጨምርም ማለት ነው የዛሬው ቪዲዮ። በሚቀጥለው ግን መካከለኛም አድቫንስም ጀማሪዎችንም የሚያካትት ጠንካራ የሆነ ሌሰን ይዤላችሁ እመጣለሁ። ሚሊየን ቲዩብን ሰብስክራይብ በማድረግ እንዲሁም ፎሎ በማድረግ እያንዳንዱን ቪዲዮ ተከታተሉ። ቢኮዝ መጨረሻ ላይ ፈተና አለ። ከትንሽ ጊዜ በኋላ ፈተና ፈትነን ፈተናውን የሚያልፍ ሰው ፎሬክስ የሚጀምርበትን ላለፉ ሰዎች ሁሉንም ሰው ባይሆንም ያው በተራ እንግዲህ ላለፉ ሰዎች ከ90 በላይ ፖይንት ለሚያመጡ ሰዎች የፎሬክስ የሚጀምሩበትን ስታርታፕ ስኮላርሺፕ እንሰጣለን የሚል ግምት አለን። ይሄንን ነው። ሰላም ሁኑልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ።